ኢትዮጵያ በዲጂታል 2030 ስትራቴጂዋ ላይ የዜጎችን የመልካም አስተዳደር ጥያቄና የፍትህ ፍላጎት ለማርካት የሚያስችል ስርዓት ዝርጋታ ላይ ትገኛለች። በተለይ በፍርድ ቤቶች አካባቢ ያለውን አሰራር ለማዘመን መንግስት ከፍተኛ ትኩረት የሰጠ ሲሆን ስራው ደግሞ ወደ ላቀ ደረጃ ለማድረስ የግሉ ዘርፍ ጥረት ወሳኝ ነው። ለዚያም ነው ሀገር በቀሉ ማኩታ የህግ አገልግሎት ድርጅት ከቻይናው ጂንግሻን ሰፕላይ ቼን ቴክኖሎጂ ጋር በአርቲፊሻል ኢንተለጀንስ የሚመራና በቴክኖሎጂ የተደገፈ የህግ አገልግሎት ምህዳር ለመገንባት የሚያስችል ስምምነት ያደረገው። በፍትህ አገልግሎት ላይ የጠቅላይ ፍርድ ቤት የፌደራል ፍትህ ሚኒስቴር እንዲሁም የፌደራል ፖሊስ የተለያዩ ቴክኖሎጂ ግብአቶችን በመጠቀም የሚሰጧቸውን አገልግሎቶች ፈጣን፣ ቀልጣፋ፣ ዘመናዊ ለማድረግ ጥረቶች እየተደረጉ ነው። ነገር ግን የዚህ የመንግስት ዘርፍ ብቻ የሚያደርገው ጥረት ብቻውን በቂ አይደለም። ዛሬም የተመለከትነው እንግዲህ የማኩታ የህግ ቢሮ ከጂንግሻን የሚባል የቻይና ኩባንያ ጋር በፍትህ አገልግሎትን፣ የጥብቅና አገልግሎትን፣ የፍትህ መረጃን ተደራሽ ለማድረግ ለተገልጋዮች እንደዚሁም ለጠበቆች የሚጠቅም አፕሊኬሽን ወይም ሲስተም ሰርተው ላውንች ለማድረግ ውስጥ መግባቢያ ስምምነት የተፈራረሙበት ነው። በርካታ የህግ ባለሙያዎችን በቀላሉ ስራቸውን እንዲሰሩ፣ በአጠረ ሰዓት ስራቸውን መስራት እንዲችሉ፣ አንዳንድ ዶክሜንቶችን ሪቫይዝ ለማድረግ ረጅም ሰዓት የሚወስድባቸውን ጊዜዎች በቀላሉ በአጭር ጊዜ ውስጥ ማግኘት እንዲችሉ ኮንትራቶችንም ድራፍት ያደርጋል። ኢንቨስተሮች ይመጣሉ እኛ ሀገር ውሎችን ይጠይቃሉ ከባለሙያዎች። አንዳንድ ነገሮች አዲስና እንግዳም ስለሆነ ኦፕን አፕም አሁን ስለሆነ የመጣው ለባለሙያዎችም አስቸጋሪ ሁኔታዎች ይፈጠራሉ። ለተጠቃሚውም የጊዜ ጉዳይ ያጋጥመዋል። እነዚህን ከመፍታት አንጻር ከፍተኛ አስተዋጽኦ ያደርጋል። የዲጂታል 2030 ስትራቴጂያችን በግልጽ እንደሚያሳየው በተለይ የፐብሊክ ሰርቪስ የህዝብ አገልግሎት ላይ በከፍተኛ ሁኔታ ትራንስፎርም ማድረግ እንዳለብን በግልጽ ያስቀምጣል። ያም የተቋማትን አሰራር ማዘመን፣ ዜጎች ከእያንዳንዱ ዘርፍ ላይ በቴክኖሎጂ የታገዘ አገልግሎት ማግኘት እንዳለባቸው በሚያሳየው መሰረት በተለይ የፍትህ ዘርፉ አካባቢ ላይ ለማዘመን ከፍተኛ ሚና ይኖረዋል። እንደሚታወቀው በዛሬ በሁለቱ ተቋማት መካከል የነበረው ስምምነት ላይ ኤአይ ኢምፓወርድ የሆነ የጀስቲስ ሲስተም ወይም ደግሞ የፍትህ ስርዓቱ በሰው ሰራሽ አስተውሎት ቴክኖሎጂ የታገዘ እንዲሆን ለማስቻል ያልማል የሁለቱ ተቋማት ስምምነት። አርቲፊሻል ኢንተለጀንስን የሚጠቀም የፍትህ ስርዓት መዘርጋት በፍርድ ቤቶች አካባቢ የሚሰጠውን አገልግሎት ለማሳለጥ ሚናው ከፍ ያለ ሲሆን የቻይናው ጂንግሻን ኩባንያ ያለውን የካበተ ልምድና አቅምም ተጠቅሞ ከሀገር በቀሉ የማኩታ የህግ ተቋም ጋር በቅንጅት ይሰራል። ካፒታልና ኢንቨስትመንት ብቻ ሳይሆን ቻይና ለዓመታት ያካበተችውን የዲጂታል አስተዳደር ልምድም ይዘን መጥተናል። የህግ ተገዥነትን በቴክኖሎጂ ለማጠናከርም የኢትዮጵያ የህግ ኤአይ መተግበሪያንም ከማኩታ የህግ አማካሪ ድርጅት ጋር በጋራ እናለማለን። ዋናው ችግር ምንድን ነው? እኔ ለምሳሌ አሜሪካ ሆኜ ስለ ኢትዮጵያ ህግ መመራመር በምፈልግበት ጊዜ በተስተስ ያሉ ነገሮች ነበሩ ኢንተርኔት ላይ የሚገኙት። ለምሳሌ አዋጆችን መመርመር ከፈለኩኝ ወይንም ድንጋጌዎችን ወይንም የፍርድ ቤት ብይኖችን የመሳሰሉትን ነገር ለመፈለግ በጣም አስቸጋሪ ነው። ይሄ አሁን የሚሆነው ምንድነው? እነዚህ ያሉትን በአገሪቱ ያሉትን በጽሁፍ ያሉትን ማለት ነው በመሽን ለርኒንግ ወይም ተነበው ተገልብጠው ወደ ዲጂታል ፎርም ቀርበው ማናቸውም የህግ መርማሪም ሆነ የህግ ጠበቃም ሆነ ለህግ አገልግሎት ማቅረብ የሚችል ሆነ ፍርድ ቤቶችም ሆኑ አቃቤ ህግም ሆነ ፍርድ ሚኒስቴር ሁሉም ሰው መናበብ የሚችልበትን አንድ መስክ ተፈጠረ ማለት ነው። እነኚህ ሁሉ ስራዎች ተዳምረው የኢትዮጵያን የፍትህ ስርዓት የዘመነና የተደራጀ በማድረግ የኢትዮጵያውያንን የፍትህ ጥያቄ የሚመልሱ ይሆናል። ኢኮርት ሰዎች ፍርድ ቤት ሄደው በቀላሉ የፍርድ ስርዓቱን በቴክኖሎጂ እንዲያገኙ የሚያደርግ ስርዓት ነው። ይሄኛው ደግሞ ተገልጋዩ ራሱ ለፍርድ ቤቱ የሚያቀርብበትን በኢ-ሲስተም የሚያቀርብበትን እንዲሁም ደግሞ መጽሐፎችን፣ አዋጆችን በቀላሉ የሚያነብበትን እነሱን አቀነባብሮ ለፍርድ ስርዓቱ የሚመቹ ሁኔታዎችን የሚያቀርብበትን መንገድ ይከፍትለታል ማለት ነው። ስለዚህ በቀላሉ ሳይቸገር አርሞ ለሚታሰበው 2030 ለሚታሰበው ኢኮርት ከፍተኛ የሆነ ግብአት የሚሰጥ ሲስተም ነው ማለት ነው። ይሄ በህግ ማስከበር ወይም ደግሞ በፍትህ አካላት በኩል የዳኞችን የተቀላጠፈ አገልግሎት እንዲሰጡ ያስችላቸዋል። ኬዝ ማኔጅመንታቸው ወይም ደግሞ ባለጉዳይ እያንዳንዱን ጉዳይ እንዴት መከታተል እንዳለበት መከታተል ብቻ ሳይሆን ጉዳዩን መረዳት ተረድቶም አማራጭ መፍትሄዎችን መሻት፣ ጊዜን በአግባቡ መጠቀም፣ ወጪን መቀነስ፣ ሙያን በአግባቡ ጥቅም ላይ እንዲውል ያስችላል።